መጋቢ ሐዲስ አዩ እኛ እያየን ሰው እናልፋለን እያየን እንዳያዩ ብለን እንደበቃለን እንሄዳለን አይገርም ሰላም ላለ ማለት የኔታ ግን ማን አለ ብለው ጠይቀዋል አባ ከሌ ቤተክርስቲያንን ማህፀኗ ለምለም ነው ታውቅበታለች የቀደመውን በክብር ሸኝታ ያለውን በስነ ምግባር ማሳደግ መኮትኮት ብዙዎቻችን የጠፋን ብንሆንም እግዚአብሔር ይተካል የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያላሪ ልቃች ሚዲያ ዚያነ ተሰውቶስ በጣም የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ ያረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሙይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያን ቆይም እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያላሪ ልቃች ሚዲያ ዚያነ ተሰውቶስ በጣም ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ። በጣም የሚያስገርም የሚያስደንቅ ብዙዎች የተነጋገሩበት ሰርግ በተክሊል ያገባው ወጣት ላይ ሙስሊሞች ተገኝተው ያደረጉት ነገር
አነጋጋሪ ሆኗል። ይህንን ጉዳይ እንግዲህ በደንብ እነግራችኋለሁ። ከዛ ባለፈ ደግሞ የኔታ መጋቢ ሐዲስ የሚያስገርም የሚያስደንቅ ሌላ ነገር ፈጽመዋል። ከአንድ ሰው እግር ስር ወደቁ። የኔታ ለምን ወደቁ የሚለውንም በደንብ እናነሳዋለን። አባ መፍቀሬን ዛሬ እንድናነሳቸው የግድ ነው። እሳቸውን አንስተን የምናወራው ጉዳይ አለ። የአባ መፍቀሬ ወዳጆች እንደዚህ ትነግሩናላችሁ። አረብ ሀገር ላይ ያላችሁ የታደላችሁ እህት ወንድሞቻችን በሚያስገርሙን ብፁዕ አባታችን አቡነ ዲሜጥሮስ ከአባትም በላይ አባትነታቸው ከዕለት ዕለት እንደዚሁ በጣም የሚያስገርምና የሚያስደንቅ ነገርን እየፈጸሙ ያሉ አባት ናቸው። እነዚህን አባት ውሎም እንደዚሁ እንፈትሻለን። ከኛ ጋር ቆይታን ስላደረጋችሁ ስለምታደርጉም ጭምር አመሰግናለሁ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቃሽ ሚዲያ እዚህ አይነት ሰውሎች ገጻቸው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቃሽ ሚዲያ እዚህ አይነት ሰውሎች ገጻቸው። ክቡራን ተመልካቾቻችን አብራችሁን ስላላችሁ ከልብ እናመሰግናለን። ቀዳሚ ወደ ሆነው ጉዳይ እናምራ።
ይህ የሆነው የት ነው? ብዙዎቻችሁ ወሎ ነው እንደምትሉ እርግጠኛ ነኝ። ብዙዎቻችሁ ኮምቦልቻ የሰው ሀገር ወለየዎች ናቸው እንደምትሉ እርግጠኛ ነኝ። ይሄ ነገር በእርግጠኝነት ግን ወሎ አይደለም ይሄ የሆነው። ብዙዎቻችን ወደዛ ሲመስለን ነው። እንዴት ነበር? እስቲ ተመልከቱ። ቪዲዮ እንደምትመለከቱት ሙሽሪትና ሙሽራው በስርዓተ ተክሊል ጋብቻቸውን ፈጽመው ባልተጠበቀ ባልተደነቀ መልኩ ምንም የሚያስገርም ነገር አልነበረም። አሁን ወርደን የደረስንበት ሁኔታ እንዲህ አይነት ጉዳይ ስናይ በጣም ያስደንቀን ጀመረ እንጂ የጥንት አባቶቻችን እናቶቻችን ጉርብትና ዝምድና ይሄ ነበረ። ዛሬ ግን እንዲህ አይነት ነገር ስናይ ብርቅ ነው። ለማንኛውም መልካም ነገር ስለሆነ ከፍ እናደርጋለን። ሙስሊሞች ስጦታ ይዘው ለሙሽራውና ለሙሽሪት በተክሊል ለተጋቡት ይመጣሉ። ሙስሊሙ አባት ሙሽራውን የሚያቅፉበት ሙሽሪቱን የሚያቅፉበት የሚያስገርም ነው፣ የሚያስደንቅ ነው። ይሄ የሆነው በዚሁ በመሃል አዲስ አበባ እኔ በተወለድኩበት ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ አቃቂ ቃሊቲ ላይ ነው። ያስገርማል። ነቀሲስ ካስዬ የእኔ የንስሐ አባት ልጅ ናቸው። ሚዜ ሆነው የምትመለከቱት ከጀርባ አባቶቻችን እንዲህ ነው ያሳደጉ። እታች ሰፈር እኛ የምንኖርበት አካባቢ ላይ ወሎ ሰፈር ይባላል። ወሎ ሰፈር ተብሎ ነው በብዛት ሙስሊሞች አሉ። ከልጅነታችን ጀምረን እዛ አካባቢ ያሉ ሙስሊሞች በላይ በኩል ያለን ኦርቶዶክሳውያን አንድም ቀን የሃይማኖት ልዩነት ተነስቶ አያውቅም። ጉርብትናው በጣም የተነቀረ፣ ታላቅ ታንሹን የሚገስጽበት፣ ታናሽ ለታላቁ የሚታዘዝበት የቀደመ ኑሯችን ነበረ። ያንን ነው መልሰው ያሳዩ። እንግዲህ የደብረ ፀሐይ ሳሎ ቅዱስ ጊዮርጊስ ከመዲናችን አዲስ አበባ ሁለተኛ ነው በምስረታ 190ኛ ዓመቱን እንግዲህ አሁን ደፍኗል። አዲስ አበባ ከመባለው በፊት ሰማዕቱን ለአዲስ አበባ ያስተዋወቀ አንጋፋ ታላቅ ደብር ነው። በዚህ ደብር ያሉ እህት ወንድሞቼ አስደመሙን፣ በጣም አስገረሙንና እንዲህ አይነት ፍቅር ሁሌ ይበርታ። አላስደሰታችሁ? እንዲህ አይነት ክብር፣ እንዲህ አይነት መዋደድ ውጣልኝ ሂድልኝ ከመባል ይልቅ እንኳን አገባህልኝ፣ እንኳን መጣልኝ፣ እንኳን ወለድክልኝ፣ እንኳን ተመረክልኝ፣ እንኳን ሰው ሆንክልኝ፣ አብዝቶ ይስጥህ፣ አብዝቶ ይጨምርልህ፣ ለጸጋህ፣ ለደስታ፣ ለኩራትህ፣ ለድልህ ይሄው ስጦታ ብሎ የምንሰጣጥ ያደርገን። በጣም ስለተደሰትኩና ስለተገረመኝ ነው። ዛሬ ስለ ትህትና ነው የምናወራው። ሌላ ነገር ምንም በመሃል አናስገባም። ስለ ትህትና ብቻ። እንዲህ አይነቱን ደስታ ልብ በሚያሞቅ ሁኔታ እንግዲህ እኛ ልጆቻቸው የተማርነው ከአባቶቻችን ነው። መጋቤ ሐዲስ የኔታን እሸቱ እስቲ ተመልከቱልኝ። መምህር ታደሰ ወርቁ ነው ይዟቸው የሚሄዱትና መጋቤ ሐዲስ አያዩ አይናም አይደሉም። እኛ እያየን ሰው እናልፋለን፣ እያየን እንዳያዩ ብለን እንደበቃለን፣ እንሄዳለን። አይገርም? ሰላም ላለ ማለት የኔታ ግን ማን አለ ብለው ጠይቀዋል። አባ ከሌ ቡራኪያቸውን ልውሰድ። አያስደስትም? አያስገርምም? ተመልከቱልኝ። ትህትና የሚያስገርም የሚያስደነግጥ እንደምታያቸው ነው። በጣም የሚያስገርም የሚያስደነግጥ ማለት ነው። እንዲህ አይነት ትህትና፣ እንዲህ አይነት ፍቅር፣ እንዲህ አይነት ልጅነት ያለባት ቤተክርስቲያን ውስጥ ነው ያለ ነው። በጣም ነው የምደሰተው፣ በጣም በሚያስገርም መልኩ። ከዚህ በላይ ክብርም ደስታም ስለሌለ ማለት ነው። ወደ ሌላኛው ጉዳይ ላምራችሁ። በረከታቸው ትድረሰን አባታችን አባ መፍቀሬ ሰብ ልክ እንደ አባ መፍቀሬ ያሉ አባቶች ካጣናቸው በኋላ ደግነታቸውን እንዳንሰማ በህይወት ያሉ አባቶችን በማርያም በቲክቶክም በዩቲዩብም በሶሻል ሚዲያው ከፍ አድርጓቸውና እንወቃቸው። እንደነሱ አይነት አባት እንናፍቃለን። እንደሳቸው አይነት አባት እንመኛለን፣ እንቆጭባቸዋለንም። ምናለ ረዥም ዕድሜ በኖሩ የኔን ዕድሜ ቀንሶ ብለንም እንዲሁ እንመኛለን። ለምን?
ቢኖሩ ለምድር በረከት ናቸው። ለቤተ ክርስቲያን ኩራትም ጭምር ናቸው። ለምእመናን አባት ናቸው። ለሀገር ሰላም የጸሎት ዘብ ናቸው። አሁን በአባትነት ቦታ ላይ የሚቀመጥ የምንፈራው አባወራ የሌለበት ጸሎት ጸልየው መልስ የሚያመጡልን ባጣንበት እርስ በርስ መግባባት ባቃተ የቀደሙትን እናፍቃለን። ስለዚህ ተደብቀው ያሉትን አባቶች ቡራኪያቸው እንዲደርሰን፣ እርግማናችን እንዲነሳ፣ ክፋታችን በበጎነት እንዲመለስ፣ እንዲመክሩን፣ እንዲገጽጹን ከእግራቸው ስር ቁጭ ብለን እንድንቀመጥ ብናውቃቸው ደስ ይለኛል። ብናያቸውም እንኮራለን። ሌላው አይደለም ብንኮራ። እስቲ አባ መፍቀሬን እንዲህ እንመልከት ከናፍቆት ከትዝታ አባቴ መፍቀሬ የወንጌል ገበሬ ይቺ ወሎ ምድር ስንቱን አብቅላለች። በጣም በሚያስገርም ቡራኪያቸው ዝድረሰን የአባታችን እንግዲህ የግሸን ማርያም ተጓዦች በደንብ ታውቋቸዋላችሁ። በደንብ በጣም በሚያስገርም መልኩ እንደነዚህ አይነት አባት ይናፍቁናል፣ ያስገርሙናል። ምድር መሃን አይደለችም። ቤተክርስቲያንን ማህፀኗ ለምለም ነው፣ ታውቅበታለች። የቀደመውን በክብር ሸኝታ ያለውን በስነ ምግባር ማሳደግ መኮትኮት። ብዙዎቻችን የጠፋን ብንሆንም እግዚአብሔር ይተካል። ሕፃናቱን ብቻ ግን ኮትኩተን ማሳደግ ነው። አላሳጣንም እግዚአብሔር። ደግሞ እንደዚህ አይነት ሕፃናቶችም አሉን። ስሙልኝ። በጣም የሚያስገርም የሚያስደንቅ ነው። እንግዲህ ልጆቻችንን በዚህ መልኩ ማሳደግ፣ በዚህ መልኩ ማነጽ ነው። እንደነዚህ አይነት ሕፃናቶች ሲያድጉ ምንድን ነው የሚሆኑት ካላችሁ፣ እንዲህ አይነት አባቶች ሆነው እንደሰትባቸዋለን። እኚህ አባት የምዕራቡ ዓለም አባት፣ የበረሃው መናኝ፣ ልጆቻቸውን ከገቡበት እስከወጡበት የሚፈልጉ፣ አባትነትን ያለ ስስት የሚሰጡ፣ በአሕዛብ ምድር ላይ አማኞችን ያበዙ፣ ለሰው ልጆች ሁሉ አባት የሆኑ ብፁዕ አባታችን አቡነ ዲሜጥሮስ ናቸው። የምዕራቡ አገራት ሀገረ ስብከት ላይ ቤተክርስቲያንን ያስፋፉ፣ ምዕመናንን ያበዙ፣ ወንጌልን በእጥፍ ክብር የገለጡ በጣም ያስገርመኛል ጸጋቸው። ሳገኛቸውም እደሰትባቸዋለሁ። የትህትና ንጉስም ልክ እንደ ቅድሙ አይነት ሕፃናትን ካያችሁ በስነ ምግባር ካሳደግናቸው ልክ እንደ አባ ዲሜጥሮስ እንደ ብፁዕ አባታችን አቡነ ዲሜጥሮስ አባት ሆነው እናገኛቸዋለን። ተመልከቱልኝ የትህትና ጥግ። ልጆቻቸው ለአባትነት ክብር ሲሉ በዚህ ይለፉ ይሏቸዋል። ግድ የለም ይሄ ለኔ አይገባም ብለው ዝቅ ብለው የተነጠፈው ምንጣፍ ይገልጡታል ነው። የተለየ ክብር አያስገባም። የአባትና የልጅ ክብር የሚገለጥበት በጣም የሚያስደስት ተመልከቱልኝ። እስቲ እንደዚህ የምትቀኑባቸው የምትሰስቷቸው አባቶቻችንን ስም ከስር ጻፉልን። አያስደስትም? የልጅና የአባትነት ፍቅር የምትናፍቋቸው በመጡ ባገኟቸው ዝቅ ብዬ መስቀላቸውን በተሳለምኩ ጉልበታቸውን በሳምኩ። ያልገባቸው ትርጉሙን በሌላ ይዩታል። ስላልገባቸው የማውራት ጊዜ የለንም። ስለገባን ብቻ ነው የምናወራው። እኛ ስለሚገባን ያ ማለት ኦርቶዶክሳውያን ብቻ ነው እያወራን ያለው። ሌላውን አንጠቅስም። እዚህ ላይ በእኛ ቤትም አትግቡበት ሌሎቻችሁ።
ዝቅ ማለትን የማይወዱ በዝቅታ ውስጥ ያለ ክብር የማይገባቸውን ስለነሱ አይደለም ያለው። እኔ ያስገርሙኛል ብፁዕ አቡነ ዲሜጥሮስ ሁሌ አውርቼ የማልጠግባቸው አባት ናቸው። አሁንም በእድሜ በጤና ይጠብቅልን። እንዲህ አይነት ነው ትህትና። በተለይ በአረብ ሀገር ላይ ያሉ እህት ወንድሞቻችን ስለሳቸው ሲነገር በአንድ ቃል ነው የሚገልጧቸው፣ በአንድ አይነት ሀሳብ። የአባትነት ክብሩ እንዲህ ከፍ አድርጎ ሲሰቀል ደስ ይለኛል፣ በጣም ደስ ይለኛል። ሰላም፣ ምንም ኮሽታ የሌለበት ጸሎትና ምስጋና ብቻ። በምዕራቡ ዓለም ባሉ አብያተ ክርስቲያናት ምንም ኮሽታ የለም፣ ሌላ ግርግር የለም። ጸሎትና ልመና በረከት ብቻ ነው። እንዲህ አይነት አባቶችን አሁንም ለማግኘት ደግሞ እንዲህ ያሉ ልጆችን ደግሞ አሁንም ከፍ አድርገን ማሳደግ ይኖርብናል። መርቋቸው እስቲ እነዚህን ህፃናት፣ የነዚህን ህፃናት ወላጆች እስቲ በእውነት ከፍ አድርጓቸው፣ መርቋቸው። ለልጆቻችን የሚበላ እንጀራ የሚለብሱት ልብስ ብቻም አይደለም፣ የሚሄዱበትን መንገድ ማሳየት ያስፈልጋል። ተመልከቱልኝ። ሃሌሉያ ሃሌሉያ ዮብ ፍስሐ ኮነ ዮብ ፍስሐ ኮነ በሰንበተ ክርስቲያን በሰንበተ ክርስቲያን እስበተንሥአ ክርስቶስ ሙታን ቀደሰ ወአክበራ እኔ እዚህ ሀገር ውስጥ ግን ምንድን የጎደለን? እኔ ይገርመኛል። እንዲህ አይነት ህፃናትን በፍቅሩ ስቦ በቤቱ እንዲያድጉ የሚያደርጉ ወላጆች ከባህር ማዶ ነው እያየሁ ያሉት። በሀገር ውስጥ የት ነው እየሄድን ያለ ነው? ይብቃን እስቲ አንዳንድ ጉዳዮች። ልጆቻችንን ወደ ቤተክርስቲያን እንላክ፣ ወደ ቤተክርስቲያን ከእግዚአብሔር ጋር እንዲገናኙ። በውጭ ዓለም ያላችሁ ወላጆች እኔ አላቅም፣ እያስደመማችሁ ነው በእውነት። የተለየ ምን እዛ እንዳለ አላቅም። እኔም ማውቀው ጊዜ እንደሌለ፣ እንደማይመች፣ ምቹ አጋጣሚዎች እንደሌሉ፣ ይህን ሁሉ ተቋቁማችሁ ልጆቻችሁ በቤተ ክርስቲያን፣ ልጆቻችሁ በእግዚአብሔር ቤት እንዲያድጉ ብቻ ሳይሆን እግዚአብሔርን እንዲያገለግሉ ማድረግ ምንኛ መታደል እንደሆነ አላውቅም። እግዚአብሔር ብድራታችሁን ይክፈል፣ ዋጋችሁን ይክፈል። በእውነት በጣም 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 የምደሰትባችሁ ቤተሰቦች ናችሁ። ባገኛችሁም ደስ ይለኛል። ከዛ ባለፈ ብዙዎቻችን እንግዲህ ያለን ነገር አለማወቃችን የሌለን ነገር እንድንመኝ አድርጎናል። ሰው ባለው ነገር ላይ አቅዶ ቢሰራ በሌለው ነገር ላይ አይጨነቅም፣ ካስፈለገው ስለሚመጣ። የኔታ መጋቤ ሐዲስ እንዲህ ይነግሩናል፣ እንስማው። እኔ ለምሳሌ አይነ ስውር ነኝ። ስዕል ለመሳል ምን ያስፈልጋል ብዬ ጠይቄ አላውቅም። ምን ያደርግልኝ? ለምን ነው የምጠይቀው? ምን ይሰራል? እሰራለሁ። የማልሰራው ነገር ምን ያደርግልኛል? ሹፌር ብሆን አንድ ቀን ብዬ ተመኝቼ አላውቅም። ለምን ደሞ ሆኖ አይነ ሳይኖር እንደም ሆኖ በሌላቸው ነገር እቅድ አይወጣም። እየሰማችሁ ነው? የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌለ ነገር እቅድ ያለ ማውጣት ነው። በሌላቸው ነገር እቅድ አታውጡ። ስለሌላቸው ነገር መረጃ አትሰብስቡ። የብደት ዋዜማ ይሄ ነው። ስጋ ፕሮቲን አለው ብለህ መሰብሰብ ያለብህ እኪስ የስጋ መግዣ መኖሩን አረጋግጠህ ነው። አዛኝን ማርያም ነው የምላችሁ። ወተት መግዛት ካልቻልክ ወተት ካልሸመ ነው ምን አገባ ቢኖር ባይኖር የማታገኘው የብደት ዋዜማ ማለት የማያገኙትን ነገር መመኘት ነው። በቃ በዚህ ወር መኪና ገዛለሁ። ሰውየው እኮ እንኳን መኪና ጫማ መግዣ እኮ የለውም። ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል። እሱ በጀት አያስፈልገውም። እኔ እዚህ ውስጥ ያላችሁ ሴቶች ባሎቻቸው ለቅሶ አንሄድም ካሏችሁ ተጠራጠሯቸው። አቋርጠው ሊያብዱ ይችላሉ። እውነቴን ነው የምላችሁ። ለቅሶ መሄድ አለበት አንድ ሰው። ለቅሶ አልሄድም የሚል ለምን ነው የማይሄደው? ለምን ነው ቀብርማ? ለምን እንኳን ገብተህ ቁጭ ማለት እኔ እሄዳለሁ። የዝንፎ ለምን ነው የማትበለው? ነገ አንተ ትቀበር የለ እንዴ? ነብለው ሰርግም አትሄደው ነገ ትድር የለ እንዴ? ባትድር እንኳን ተድር የለ እንዴ? እነዚህ ምናልባት የጊዜ ጉዳይ እንጂ ሊያብዱ ይችላሉ።
ሰይጣን መረጃ የሚሰጣችሁ ሊያሳብዳችሁ ሲፈልግ እየሰማችሁ ነው። ሰይጣን መረጃ ስለ አንድ ጉዳይ ሰይጣን ከጠየቃችሁ ሊሞላላችሁ ሳይሆን ይሄ ነገር ከሌለ ለምን ታንቃት ሞትም ነው። እና አንድ ጊዜ አስታውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም። አሁን ለአንድ አይነ ስውር እንደዚህ ይባላል። ይሄ እኮ ታንቀሙት እኮ ነው። አንዳንድ ጊዜ የኛ ሰው እምናጽናናበት ምክንያት አናቀውም እኮ ይገርማቸዋል። እንዴ አይን ባይኖረኝ እኮ እንዴት ኖራለሁ አይባልም። ባታይም ችግር የለም ነው የሚባለው ለማጽናናት አይደለም። አንዳንድ ጊዜ በማትለውጡት ነገር ጊዜያችሁን አታጥፉ። ደህና አደራችሁ፣ ደህና ዋላችሁ። እየሰማችሁ ነው። ክርስቲያን ጥሩ ክርስቲያን የሚባለው አንድ በሌለው ነገር እቅድ የማያወጣ፣ ሁለት በማይለውጠው ነገር ገንዘቡና ጊዜውን የማያጠፋ። ትልቁ ችግር በማትለውጡት ነገር ጊዜያችሁና ገንዘባችሁን ታጠፉና የምትለውጡት ነገር ያመልጣችኋል። እየሰማችሁ ነው። ለምሳሌ አንድ ሰው ልጅ እምቢ ብለው አማራጩ ምንድነው? ሌላ ልጅ ማሳደግ ይቻላል፣ ሌላ በጎ ስራ መስራት ይቻላል። ሰይጣን ግን ሌላ ስራ እንዳይሰራ ምን ያደርገዋል? እዚህ ላይ ተቸክሎ እንዲቀር ያደርገዋል። ይሄን ያኘከ ያላመጠ ተስፋ እንዲቆርጥ ያደርገዋል። ቅዱሳን አባቶቻችን ይሄን አላደረጉም። ይጸልያሉ እንጂ አይሰለቹም እና በማይለውጡት ነገር ጊዜ አለማጥፋት። ሶስተኛው ካላችሁ ነገር ይልቅ የሌላችሁ ነገር እንደሚበልጥ አድርጎ ያሳያችኋል ሰይጣን። እየሰማችሁ ነው። ያላችሁን ነገር ያስረሳና የሌላችሁ። ክቡራን ተመልካቾቻችን ከኛ ጋር ቆይታን ስላደረጋችሁ ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች ለፈኑ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ ያረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሙይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ። የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን።
ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያን ቆይም እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። ኪዳነ ምሕረት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ